ለማየት እንደጓጓው ይሄው ፈጣሪ እንደሰው አይደለም ለማየት ችያለሁ። አባ ዛሬ እኮ የደስታችን ቀን ነው። አዎ የደስታችን ነው። ከዚህ በላይ ምን ሊያስደስተን ነው እኮ። ስለዚህ በቃ ሳቅ በልልኝ፣ ደስ ይበልክ። እንባዬም እኮ የሚመጣው ከደስታም ጭምር ነው። አባ እኔ አሁን ካለቀስኩኝ ሜካፔ መበላሸቱ ነው። በቃ እባክህ ለእኔ ስትል ሳቅልኝ። ቀላል እስቃለሁ። ቆይ እናንተ ሴቶች ከሙሽራ በላይ ማማር አይቻልም አላልኳችሁም ነበር? መቼም እንደኔ ፍክት ያለ የለም አይደል እንዴ ጋሽ? እንዴ እንደውም በዚህ ወር ያንቺን ሰርግ ነው የምንበላው። ከዚህ ነው የምትታጨው። ውይ እንዳፎት ያርግልኝ ጋሽ። ሰኒስ ግን ውስጥ ነች ከራኬብ ጋር። እንዴ ታዲያ እዛ አይመጡም እና አይቀመጡም እንዴ? ኒና ሰዓቴን አይተሻል? መኝታ ቤት መሰለኝ ያየሁት። እሺ በቃ እሺ። ጽዬ እንዴት ነው ታዲያ ሙሽርነት? ደስ ይላል። ምን ነው ምሩ? አይ ምንም ጋሼ፣ እንደዚሁ ዝም ብዬ ነው። ምሩዬ ደህና ነሽ? ኧረ አዎ በጣም ደህና ነኝ። እሺ በቃ የኔ ቆንጆ፣ ደግሞ በጣም አምሮብሻል። ግን ይችን ሻርፕ በኋላ ማድረግ አይቻልም። እሺ በቃ ዘፈን ልክፈትና ትንሽ እንጨፍራ። እንዴ ሌሊቱን ሙሉ እኮ ቁጭ ብለሽ ስትጨፍሪ ነው ያደርሽው። አሁንም ጨፍረሽ እዛ ልትተኝ ነው? ተይ ይቅርብሽ፣ በኋላ ትጨፍሪያለሽ እዛ ይሻላል። አዎ እናቴ ሞይ እናቴ ሞይ መሄዷ ውለዱ፣ ክበዱ፣ ትዳራችሁን የአብርሃምና የሳራ ያርግላችሁ። ትዳራችሁ እንደ አለት የጸና ያድርገው። እኔ ባጎደልኩት መድኃኒዓለም ይውላበት። ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን። ዛሬ ኪራና ጽኑ ተሞሸሩ። ግን ሲሞሸሩም መጀመሪያ አምሮ ነበር፣ መጨረሻ አላማረም። የኪራ ጓደኛ ሁላችንም እናውቀዋለን እና ሚዜም ነበረ። የብርቄ ባል መጥቶ ጥይት ተኩሶበታል በስከ መጨረሻ ማለት ነው። ያው ብርቄ ፍለጋም ወደ ከተማ የጓደኛው በዛብህ ተከትሎ መጥቶ ነበረና
እንደምታውቁት ጥይት ተኩሶበታል ማለት ነው ውዶቼ። ተርፎ ይኑሩ አናቅም። በ188 ይዘንላችሁ እንመጣለን። ምሩ ደግሞ በዛ ድንጋጤ ምጧ መጥቷል ማለት ነው። ያው እንደምናውቃት ምሩ እርጉዝ ናት። እርጉዝን ከመሆኑ አንፃር ምጧ መጥቷል ማለት ነው። በድንገት ጥይቱ ሲተኮስ ደንግጣ ስለነበር በጣም እንትን ብላለች። እኔ መጀመሪያም ጠርጥሬ ነበረ። ያው መጨረሻቸውን ደስ ይል ነበረ፣ ግን በአካል ፊልም አይመስልምና ሁላችሁንም እንደምታውቁት የእውነት ሰርግ ነው ያስመሰሉት ማለት ነው። ፊልም በፍጹም ፊልም የሚመስል ነገር በምንም ታይም የለውም ማለት ነው። መጨረሻ ላይ ቀንጨብ አድርጌ አሳያችኋለሁ ማለት ነው። ምሩ እንግዲህ ልጇን እንደምታቅፍ ተስፋ እናደርጋለን። በዛበት ደግሞ ያው በሀገር ቤትም የጽኑ ሰርግ ለማስተናከል አግቷት ነበረ እንደምታውቁ በክፍል 186 ማለት ነው። ታግታ ነበረ የተወሰኑ 1 ቀን 2 ቀን ጫካ ውስጥ አግቷት ነበረ። ዛሬ ደግሞ መጥቶ ሰርጓ ላይ በኪራ በሚዜ በአንዱ ሚዜው ጥይት ተኩሶበታል ማለት ነው። ለመከላከል ሲሞክር ደረቱ ላይ ጥይት ተኩሶበታል ማለት ነው። እንግዲህ ፈጣሪ ይማርህ እንላለን። የእውነትም ባይሆንም ግን ሰርጉ የምሬን ነው የምላችሁ። እኔ የእውነት ሰርግ ነው እና መሰለኝ የፊልም ሰርግ አልመሰለኝም። እና ኪራና ጽኑ ያው በእንትን ከፊልም ጀርባ ራሱ ከካሜራ ጀርባ በአንዳንድ ቪዲዮዎችን እናያቸዋለን። የእውነትም ሰርጋችሁ ራሱ የእውነት ብታደርጉትና የእውነት አብራችሁ ብትሆኑ ደስ ይለናል። በፊልም ብቻ ባይቀር ደስ ይለናል። ከካሜራም ጀርባ ሰርጋችሁ የምናይ ያድርገን እንላለን ማለት ነው። እና የምር ደስ ይላልና ፈጣሪ በስደትም ያላችሁ ለዚህ ወግ ማረግ ያውቃችሁ ላለውኝ። እስኪ መጨረሻውን ደግሞ እኔና እናም ደግሞ በመቀጠል ኪራ ለጽኑ ዘፍኖላታል። ኪራ ደግሞ ለጽኑ ዘፍኗል። ጽናት ደግሞ ለኪራ ዘፍናለች ማለት ነው። ያ አጭርም ቢሆን ለቤቴ መሶሶ የሚለው ዘፈን ያው እኔ በብዙም ዘፈን እንትን የለኝም እና የምር በጣም የሚያምር ደስታ ነበረ። ጽኑ እንደምታውቋት በጣም ተከፍታ ነበረ። ሀገር ቤት ሽምግልና በተላከም ሰዓት የእንግዳ የሽምግልና ምግብ የሰራችው እራሷ ናት። እናት የላትም ማለት ነው። በፊልሙ ላይ የምትተውነው እናት የላትም እና አባቷ እሷ ሰርታ ነው ሽምግልና የተቀበለችው ማለት ነው። ሰርግ ስሩልኝ ብሎ የሰፈር ሰው ጠይቆ ነበረ። ሰርጉ ሲደርስ ግን እንደሌለ እንዳላዘጋጁ ሲነግራቸው በጣም አባቷ ቅስማቸውን ተሰብሮ ነበረ ማለት ነው። ወደ ከተማ በባሏ ቤት በሚያገባት ቤት በዛውም ተሞሽሬ እወጣለሁ ብላ ስትመጣ ግን ያልጠበቀችውን ሰርፕራይዝ ገጠማት ማለት ነው። ጓደኛ ማለት ምሰሶ ነው የሚባለው እውነት ነው። እና የሰኒ እህትና ራሄብና ሰኒ ሰርጓ በቤታቸውን አደረጉት ማለት ነው። እንግድና ሰርግና ተኩላ እንደምትወጣ ሰርግ ደግሰው ሰርግ በእነሱ ቤት አደረጉላት ማለት ነው። አባቷ ራሱ በጣም ያልጠበቀው ነገር ስለነበረ በጣም ደስ ብሎታል ማለት ነው። በጣም ደስ ብሎታል። በጣም ሊና ደግሞ ያው ጨበሬ ማለት ነው። እኔ ጨበሬ በሚለው ነው በድሮ፣ አሁን ደግሞ ተለውጣለች። ከኔ የበለጠው በሆነ የለም ወይ ብላ ብዙ ጊዜ የምታወራበት ጊዜ ላይ ናት ማለት ነው። እንደምታውቁት ፊልሙ በዚሁ እንደቀጠለ ነው። በጣም ተጋግለዋል። ሰርጋቸው በጣም ያማረ እና የተዋበ ሰርግ ነው እንደምናውቀው ማለት ነው። በጣም ደስ የሚል የእውነት ሰርግን አስመስለውታል። ውዶቼ እንደምትወዱት አልጠራጠርም። እና በአካልም ደግሞ ከካሜራ ጀርባ ይሄ ሰርግ እንፈልገዋለን የምትሉ በላይክ እነሱ ጋር እንዲደርስ ቪዲዮ ማለት ነው። እና ውዶቼ የሚያምር ሰርግ ነበረ፣ ግን በስከ መጨረሻም ያልጠበቁትን ነገር ገጥሟቸዋል። በዛበት ማለት በጣም ረባሽና እንትን ሰው ነው የሆነ ከሰው ጋር ግብብነት የሌለው ገጠር ላይ ሆኖ የሚተውነው በዛበት ማለት የብርቄ ባለቤት ማለት ነው። ብርቄ ሸሽታ ወደ ኪራ ቤት መጥታ ነበር እና ሰርጉ ጋር ያገኛት ከተሰማ ጋር ሲያገኛት ጥይት መዞ አውጥቶ በእንትና ላይ ተኩሷል ማለት ነው። በኪራ በአንዱ ሚዜው ላይ ያው በዛ ድንጋጤ ደግሞ ምጧ መጣ ማለት ነው። አምቡላንስ እያሉ ነበረ። ያም ሲባል ነው
ፊልሙን የተቋረጠው ማለት ነው፣ ቪዲዮ ያለቀው። በስከ መጨረሻም ደግሞ ምን እንደሆነ አናውቅም። እንግዲህ ይሄ ቪዲዮ በጣም አጓጊ ላይ ደርሰናል። ምሩም ደግሞ ፈጣሪ ልጅሽን በእጅሽን እንደሚያሳቅፍሽ አንጠራጠርም። ውዶቼ ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተከታተሉ። በቀጣይ ቪዲዮን እስከምንገናኝ እና ይሄ ፊልም በጣም የሚያምር የምር በጣም በስከ መጨረሻ ደግሞ ጽናት ብዙ እንትኖችን አሳልፋለች። ከዚህ በፊት እንደምታውቁት ከኪራ ጋር ሆና መርዝ በልታለች። መርዝ ሰው አብልቷታል። ልጇን አስወርዳባታለች። ብዙ ነገር የራቆት ፎቶ እንትን ተይዞባት ነበረ። ከዚህ በፊት በኪራ የተነሳ ብዙ እንግልት ብዙ ስቃይ ደርሶባታል። ግን ያም ሆኖ ይሄ አሸንፋ ለዚህ በቅታለች ማለት ነው። በጣም እናውቃለን ጽናት በጣም ስቃይ ውስጥ እንደነበረች ካለፉት ቪዲዮዎችን እናያውቃለን ሁላችንም። ግን አሁን ደግሞ ለዚህ በቅታለች። ግን ደግሞ ሰርጉ ባለቀበት በስከ መጨረሻ በዛብህ የተሰማ ተኩሳለሁ ያለውን ለኪራ ሚዜ ተኩሷል ማለት ነው። ፈጣሪ እንግዲህ ያው ሳይደግስ አይጣላም የሚባለው ይሄንን ነው ማለት ነው። ልጅቷ ፈተና በፈተና ሆናለች ማለት ነው። ከፊት እናውቀዋለን። ግን ሰርጉ በሰላም ተጠናቆ በልተው ምናምን ጨርሰው እየወጡ ሲሉ ነው ይሄንን ነገር የተፈጠረው ማለት ነው። እና ውዶቼ ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለብዙ ሰው እንዲደርስ አበረታቱኝ። ቪዲዮ እየታየ አይደለም፣ በቅንነት መልስላችኋለሁ። ፊልሙን ከወደዳችሁት በላይክ ጀምሩት። ከስደትም ያለ ነው ደግሞ ለዚህ ቀን ያብቃን። እንደዚህ ነጭ ቬሎ ለብሰን በሰርግ የምትወጡ አላህ ያብቃችሁ፣ ያብቃን እላለሁኝ። ያው ይሄን ቀን በጉጉት ማንም የማይጠብቀው አይኖርም። የፊልምም ቢሆንም በጣም የሚያምር ሰርግ ነውና ማንኛውም የማዳን ቅመም እንደምንፈልገው አይነት ሰርግ ነው ማለት ነው። እና ውዶቼ የማዳን ቅመሞች እኔም ጨምሮ አላህ ለዚህ አይነት ያብቃን ማለት ነው ውዶቼ።